ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። የሐምሌ 25 2018 ዓመተ ምህረት የቅዳሜ ወጎች ዝግጅታችን ከምንጊዜም ሚዲያ በተከታዩ የኩኩ ሰብስቤ ዜማ ተጀመረ። መልካም ቅዳሜ። ላንተ ስል ነው ላንተ የተወዳጇ ኩኩ ሰብስቤ ቆየት ያለ ተወዳጅ ዜማ ነው የዛሬ የቅዳሜ ወጎች ዝግጅታችንን የጀመርንበት። ሰላም ጤና ይስጥልን ተመልካቾቻችን፣ የተለያዩ መረጃዎችን ከአዝናኝና ቁም ነገር አዘል ቪዲዮዎች ጋር አካተን እስከ ዝግጅቱ ፍጻሜ በጋራ እያስተናገድናችሁ ሪዮት አለሙና ተወልደ በየነ አብረናችሁ እንቆያለን። ይህ ዝግጅት ሼር እና ላይክ በማድረግ ወደ ሌሎች ማዛመት ማዳረሱን ካደራ ጭምር አትዘንጉ።
ሰብስክራይብ በማድረግ የምንጊዜም ኢትዮጵያ ቤተሰብ ሁኑ እንላለን። ሪዮት ሰላም ብያለሁ። ሰላም ብያለሁ ታቦር፣ አንተንም አድማጮቻችንንም እንኳን ለቅዳሜ ወጎች አደረሰን። እንኳን አብሮ አደረሰን። ዛሬም እንደተለመደው የተለያዩ መረጃዎችን ከአዝናኝና ቁም ነገር አዘል ቪዲዮዎች ጋር አካተን አብረን ቆይታ እናደርጋለን። ስለዚህ አብራችሁን ሁኑ የምንጊዜም መልእክታችን ነው፣ የሚዲያው የኛም። ወደ ቀዳሚ መረጃዎች እናምራ። ከአዳዲሶቹ የኪነ ጥበብ ተኮር መረጃዎች እንነሳ። አዎ ፈገግ የሚያሰኝ የሚያሳዝንም ነው። በእርግጥ ያው እንግዲህ በዚህ በቅዳሜ ወጎች ዝግጅታችን ወደኋላ መለስ እያለን ታሪካዊ የሆኑ ጉዳዮችን እናነሳለን። በዚህ ዕለት ከዛሬ ስንትና ስንት ዓመት በፊት ምን ተፈጸመ የሚለውን እንደገና ደግሞ ኪነ ጥበባዊ ጉዳዮችን እናወራለን። የትላንቱንም የዛሬውንም እና የኪነ ጥበብ ሰዎቻችንም እንግዲህ ድምፃውያኑ ማሚላና ኪችኒ ሰሞኑን መነጋገሪያ ሆነዋል። ፌስቡክ ላይ ማሚላ ያደረጉብንን እና ያስደረጉብንን ነገር ለኢትዮጵያ ሕዝብ በአደባባይ ቀርበን ሁሉን ብንናገር አይደለም በሰርጋቸው በቀብራቸው ቀን እናትና አባታቸው ብቻ አልቅሰው እንዲሸኟቸው አድርገን እናስቀራቸው ነበር፣ ግን ጋድ ብሎ ነጥብ አድርጓል። ያው ስም አልጠራም ነበር፣ ግን ያው ብዙዎች ወደ ማን ይጠቁማል የሚለውን ሀሳብ እየሰጡበት ነበር ልበል። እንግዲህ ሀሳብ እየሰጡበት ነበር ልበል። ከዛ ኪችኒ ወንድ ሲያወራ እንደ ወንድ ይሁን፣ ሲያስብ እንደ ወንድ ያስብ፣ ሲወስንም ከውሳኔው ጀርባ ይቁም። ሁልጊዜ ማማረር፣ ማልቀስና ሰውን መውቀስ ግን የመውደቅ ምልክት ነው። ወንድነት በጉልበት ብቻ አይለካም፣ በአስተሳሰብ በኃላፊነትና ቃልን በመጠበቅ ይለካል የኔ ብሎ ያው የተሳደበውን ልለፈው። ከዛ ማሚላ ከፈጣሪ ጋር ብቻ ሁኑ፣ ክፋት እንደዚህ ጮሆ እኔ ነኝ እያለ ይወጣል። እኛ ግን እዚህ ጋር ገንዘብ ጠፍቷል ነበር ያልነው፣ 100 ብሩን የወሰደው ተገኝቷል ብሏል። እና ያው ያሳዝናልም። ትናንትና አብረው ሲሰሩ የነበሩ ሰዎች እንደዚህ አይነት ቃላትን ሲወራወሩ የሚያሳዝን ነገር አለው። በሌላ በኩል ደግሞ ፈገግ የሚያሰኝም ነገር አለው። የ100 ብሩና እኔ ነኝ የማለቱ ነገር። በተመሳሳይ ግን ትንሽ ነገር ብል ደስ ይለኛል። ታቦር እዚህ ጋር ኪችኒ ያው ወንድ እያለ የገለጻቸው ነገሮች ሲያወራ ሲያስብ እንደ ወንድ ያስብ ምናምን፣ እንግዲህ ወንድ ሴት እንዴት ነው የሚያስቡት ምናምን የሚለው ነገር ራሱን የቻለ መነጋገሪያ ሆኖ ሲወስንም ከውሳኔው ጀርባ ይቆም ምናምን፣ እሱ እንግዲህ የሰው ባህሪ ይመስለኛል፣ ሰው ደካማና ጠንካራ አይነት ነገር እንጂ። ከዛ በተረፈ ከወንድነት ጋር ተያይዞ የተዘረዘሩ በአስተሳሰብ በኃላፊነት ቃልን በመጠበቅ ወንድነት በጉልበት ብቻ አይለካም እንዲህ የሚሉት ነገሮች ትንሽ ከጾታዊ ጉዳዮችም አንጻር ልክ ያልሆኑ ሆነው አግኝቻቸዋለሁ። እና ወንድ ሴት ብለን በእንደዚህ አይነት መልኩ የምናስቀምጠውም አይነቱ ነገር ይመስለኛል አንዱ ችግር በወንዶች እና በሴቶች መካከል ላለው ግንኙነት፣ እና እሱን ሳልን ማለፍ ስለሌለብኝ ነው። እሺ ከዛ ቀጥዬ እዚህ ጋር ደግሞ ሌላ ትኩሳት ልበል። እንግዲህ ማንኛውም ሰው መጣላት፣ መታረቅ፣ መዋደድ፣ መራራቅ ሊኖር ይችላል። በሰው ባህሪዎች ውስጥ የነበረም ያለም የሚኖር ነው። ግን እኒህ ስሜቶች ሲፈጠሩ የምንዳኝበት ወይንም ስሜቶቹን የምናስተናግድበት መንገድ ነው አስቸጋሪ የሚሆነው ለቀጥሎ ግንኙነታችን። መለያየትም መጣላትም ወይ መራራቅም ካለብን በሚያምር መልኩ አይሆንም። መቼም ብዙ ቆነጃጅት ጠብ አላየንም። የጠብ አስቀያሚ ሁሌም እናያለን። ግን ጨዋና ቆንጆ የሚሆነው ምንድነው? ይቻል ፍቅሩን አስቦ በተገቢው መልኩ መለያየቱንም በአግባቡ ማድረግ ቢቻል። ይሄ ሁላችንም ችግር ነው፣ እነሱ ላይ ብቻ የታየና እየታየ ያለ ሳይሆን ከዛ አንጻር ቢታይ። ምክንያቱም አሁን አንዳንዶቹን ጠብ ሳስብ ሪዮት ወደፊት ከምንኖራቸው እድሜ አንጻር ስታየው ራሱ ያሳለፍነው ብዙ ይሆንና እንዲያው ለትዝታ እንኳን የማይበቁ ይሆናሉ። ወደፊት ተጣልተንም እናሳልፈው የፈጣሪ ፈቃድ እንደተጠበቀ ሆኖ ማለት ነው። እና አንዳንዴ እሱን ማሰብ ተገቢ ነው። ዞሮ ግን እንዲህ አይነት ነገሮች በተለይ በኪነ ጥበብ ዙሪያ ባሉ ሰዎች ግጭት ሲነሳ ድሮ ነፃ ጋዜጦችና መጽሔቶች ላይ ብዙ ርዕሶችና ምሳሌ አነጋገሮች እናይ ነበር። ያ ስለሌለ አሁን እሱን የተካው ወይ ፌስቡክ ወይ ቲክቶክ ስለሆነ እንደ ፕላትፎርሙ ደግሞ እንትኑ ተቀይሯል። አሁን
ይሄ ሀሳብሽን የምትገልጭባቸው እና ማሚላና ኪችኒም አሁን እሱን በመጠቀም ነው ሀሳባቸውን እየገለጹ ያሉት። ወደኋላ ሂጅ ምን አስታውሰው ይመስልሽ ድምፃዊት ሃይማኖት ግርማን አስታውሳለሁ እና ጌቶ ማህሬ እኔም እሱን ነበር እያሰብኩ የነበረው ነው። በቃ አውሬው ያሰብኩት ለምን መሰለሽ ከጌቱ ብቻ ሳይሆን አንዳንዴ እንደዚህ የመጀመሪያ የግንኙነቷን አሁን ከባለቤቷም ጋር ያለችው ነገር ታስታውሰዋል። ጥርስሽ ያምራል ሲለኝ ያገባሁት ጥርስሽን ላውልቀው ሲለኝ ተለያየን ብላለች። እና እንትናችን ማለት ሀሳቦች የሚገለጹበት ይሄ ጌቱና የእሷን የተውኩት ላንቺ ሆን ብዬ ነው። እንደዚህም አይነት አስተያየቶች ነበሩ እና ከሌን አስጠነቀቀ ትዝ ይለኛል። በጣም ወዳጅና ጓደኛ ማቾች ናቸው እና ያኔ የነበሩት አንዳንድ መጽሔቶችን በጋዜጦችም ገበያ ያሻሽጥ እንጂ በትክክል ያልሆነን ነገር ለገበያ ተኮር የሚያውሉ ነበሩ እና አስታውሳለሁ በ24 ሰዓት ውስጥ ተነጣጥለው የማታገኛቸው ሰዎች ናቸው። እኔ እስከማውቀው ድረስ መልካሙ ተበጀና ፋንታውን ሸዋንቆጨው እና እዛ ብሔራዊ ቲያትር እንግዲህ እነሱን ጨምሮ ብዙ የብሔራዊ ቲያትር ሰራተኛ እዛ ፖስተር የፊልም ፖስተር የሚለጠፍበት ጋር አሁን ነጋሽ መልካሙም ሌሎችም ትልልቅ አርቲስቶችን አለምፀሐይ ምናምን ጫማ የሚያስጠርጉት እዛ ነው። ፖስተር መጥቶ የሚያየው ሰው ደግሞ ስብስብ የሚለው እዛ ነው። ወይ ግራሯ ስር ወይ እዚህ አካባቢ ነው የሚጫወቱት እና እየተቀላለዱ የሰማ ይመስለኛል ይሄ ያልኩሽ ጋዜጣ አዘጋጅ። ከዛ እነሱ እየተጫወቱ እኮ ነበር። እሱ ጋዜጣው ላይ ኩዌት ኢራቅን አስጠነቀቀች አይነት ርዕስ አርጎ የመልካሙና የፋንታውን ፎቶ ያወጣበት ጊዜ አስታውሳለሁ። እና አንዳንዶቹ እንዲሁ ምንም መሰረት የሌለው ሌሎቹ ደግሞ እነሱ በሚፈልጉት ገበያ ሊያመጣ ይችላል ባሉት መልኩ ርዕስ ይጽፉ ነበር። ዞሮ ማሚላና ኪችኒ ወደ ኢንዱስትሪው ከገቡ ከ2000 ሚሊኒየም ጀምሮ የተለያዩ ነጠላ ዜማዎችን በመስራት ከሐዋሳም ሲመጡ ልክ እንደ ወንድም እንዲያውም የቅርብ ሰዎቻቸው የሐዋሳዎቹ ላፎንቴን ይሏቸው ነበር። ምክንያቱም መጀመሪያም መጣው በጋራ ነው አብረው የመጡት። እውቅናም ሲያገኙ የመጀመሪያውን አብረው በጋራ እየሰሩ ነው። ደግሞ ያገኙበትን መንገድ ከብርሃኑ ላፎንቴን ኤሌሊያባ ነጠላ ዜማ ጋር ፊቸሪንግ ገብተው በዛ ሂደት ውስጥ ነው እንግዲህ የየራሳቸውን እየሰሩ እዚህ ደርሰዋል። ማሚላም አልበሞችም የተለያዩ ነጠላ ዜማዎችም ሰርቷል። ኪችኒም መሀል ላይ በራሱ የግል ሁኔታ ከሙዚቃው ራቅ ይበል እንጂ በተለያዩ ጉዳዮች ላይ ነበረ። ዞሮ ሁሉም ሰው በተለይ የሙዚቃ ኢንዱስትሪው አካባቢ ያለ ሰው አንድ ላይ እንደ ወንድም ነበር የሚያውቃቸው የሚግባባቸው። እኔም ሳቃቸው እንደዛ ነበር ያኔ። አሁን ያለውን አላውቅም። ረጅም ጊዜ ክፍተት አለ ብዬ ነው እና ዞሮ አሁንም ወደ ነበረው ቢመልሱትና ችግሩን ራሳቸው ቢፈቱት ለማለት ነው እንጂ ያው ማህበራዊ ሚዲያው በተለያየ መልኩ የተለያየ ነገር ሲባል እያየን ነው እና ብዙ ነገር አስታውሶኛል። አሁን ፕላትፎርሞቹ ከመለወጥ ያኔም እንዳልኩሽ በየመጽሔቱ ርዕስ ከመሆን ጋር በተያያዘ ማለት ነው። አዎ እንኳን እንደዚህ ራስ ሰተህ አይደለም ወደቀ ሲባል ተሰበረ የሚባለው እኮ እውነት እኮ ነው በብዙ መንገድ እና ወደ ቀድሞ ቢቻል መመለስ እንዳልከው ካልሆነ ደግሞ ላይቻል ይችላል። ግን ቅድም ያነሳው የሃይማኖትና ጌቱ ማይሬ እንደዛ ስንት ተዳርሳችሁ እንደገና እንዴት አብራችሁ መስራት ቻላችሁ፣ እንዴት አብራችሁ ገጠማችሁ አይነት ነገር ሲባሉ በጣም ረጅም ጊዜ ነው ትዝ ይለኛል። እንግዲህ አንዱ መጽሔት ላይ ቃላት መርጠን ነበረ የተወራወር ነው ይበል የተሰዳደብ ነው ትዝ አይለኝም፣ ያው የተወራወር ነው የሚለው ልጠቀም እና ግን እዛ ጋር የተገለጸው ሀሳብ ጭራሽ ድልድይ ያለ መስበር የሚባለው ነገር ኃይለ ቃል ብትለዋወጥ እንኳን ያው ሰው ሁሉ ጊዜም በተመሳሳይ ቶን በተመሳሳይ ስሜት ውስጥ አይሆንም። በተለያየ መንገድ ግንኙነቶች ይበላሻሉ ምናምን፣ ግን ቢያንስ ነገ ይቅርታ ሊያባብል የሚችል አይነት ነገር እንደው አሟጥ አለመጨረስ ጥሩ ነገር ነው እና በአብዛኛው ግን ፖለቲካ ሰዎቻችን ይሁን ሚዲያ ላይ ይሁን እንደዚህ አርቱ ላይ ምናምን በአብዛኛው ግን እንደሚታየው ያሟጦ የመጨረስ ነገር አለ። ያው እንግዲህ እግርም ከእግርም ይጋጫል የሚል አባባል አለ አይደል? የሰው መጋጨት መለያየት ምናምን ብዙ የሚገርም ነገር አይደለም። ብዙ የሚያጋጭ ነገር ሊኖር ይችላል። ግን በዛ ጊዜ ሁሉ በተጣላ ሰዓት የምታሳየው ካራክተር ግን አንዱ ካራክተራችንን ከሚያሳዩ ነገሮች ማንነታችንን ከሚያሳዩ ነገሮች ውስጥ አንዱ ነው
ብዬ አስባለሁኝ። እና ሰዎች ተናደው ምናምን ያው አንዴ አለፍ ሊሉ ይችላሉ። ቢያንስ አለመደጋገም አንዴ ከሆነ ትላንትን ማሰብ ጥሩ ነው ብዬ አስባለሁኝ። እና ከዚህ አጋጣሚ ተነስተን እንደው ሌላውን ነገራችንንም ስናወራ ማለት ነው ብዙ ከሚታዩ ጉልህ ችግሮቻችን ውስጥ ጭራሽ እንዳንገናኝ እያደረጉ ከሚያለያዩን ውስጥ አንዱ ይሄ ደስ በማይል አይነት ሁኔታ በጣም በሚያስጠላ አይነት ሁኔታ እንዳልከው የጸብ ቆንጆ ላይኖረው ይችላል። ግን ቢያንስ አንድ አባባል አለ አይደል? የጨዋ ጸቡን ፍቅሩም አይነት ነገር አንድ አይነት ነው ማለት የሆነ አይነት አለው የሆነ ልክ አለው። ስታንዳርድ ስለዚህ ነው አለ ልክ ስላለው እኮ ብያና ነው። ትናንትን ያስባል ጨዋ ሰው አብዛኛው ለትዝታው ይጨነቃል፣ ያስተውላላ። የፍቅርን ያክል ነው እኮ ጠብ። ስለዚህ ኩል መሆኑን ስታስቢ ትናንት ያሳለፍሽው ነው መልካም ነገር አብረሽ አይደለም። እና ያንዳንዶቹ ያው ላጲሳዊ ወይንም ፎርማታዊ ባህሪ ይይዛል በአሁኑ በቴክኖሎጂ ቋንቋና እናንተ ወደዛ ሳይደርስ ወንድሞቻችን ተስማሙ ባትስማሙ እንኳን አታብሱት የሚለውን አዎ ወደ አደባባይ ሞቶ እንዲህ ከመባባል ይልቅ ቆጠብ ማድረግ ዞሮ ዞሮ የኖራችሁበት ጊዜ ረጅም ነው። አሁን ወደፊት ከምትኖሩት ይልቅ የኔ መልእክት ይሄ ነው እና በአግባቡ ቢሆን ጥሩ ነው። የማይፈታ ችግር ደግሞ አይኖርም። ግን ይሄ ሰከን ስንል ረጋ ስንል የበለጠ ጠቡን ሊያጦዙ የሚችሉትን ነገሮችን መቀነስ ስለሚቻል ግራና ቀኝ ማየቱ ጥሩ ነው። እውነት ነው። መጣላት እንዳለ መታረቅ አለና ነው እና እሱንም አስቡት። አዎ የነቢይ ግጥም ጳጉሜ ውስጥ እኮ ነው አይደለ? እንደውም ካገኘሁት በኋላ አስታውሻ አቀርበዋለሁኝ። ምክንያቱም መታረቅም እንዳለ መጣላት እንዳለ፣ መጣላትም ያው ይሄ የተለመደ አባባልም ቢሆን እሱ ያስገባበት ደስ የሚል መንገድ አለ። መጣላትም እንዳለ መታረቅም እንዳለ መጣላት እንዳለ እና ይሄ ትንሽ ክፍተት የመስጠት ጉዳይ አንዳንዴ ፍቅርም ውስጥ እንደዛ ነው አይደል? የመጨረሻ አፍ ማለት እና ባውንደሪ የሚባል ነገርም አለመኖር ሊኖር የሚገባ አይነት ነገር ያለበት ከዛ ደግሞ ተቃራኒው የሚሆንበት አይነት ነገር አለና የሆነ ብቻ ደረጃውን የጠበቀ ነገር ጥሩ ነው ለሁለቱም የሚለውን ነገር ሊፍቱ እንዳለ ሆኖ ደረጃውን የጠበቀ ነገር ቢሆን ግን መልካም ነው ማለት ተመልካቾቻችን። ለማንኛውም የቅዳሜ ወጎች ዝግጅታችን እንደቀጠለ ነው። ሪዮት ወደ ቀጣዩ ስናመራ ሌላው የኪነ ጥበብ መረጃ ምን ይላል? እሺ ሌላው መረጃ እንግዲህ ከንባብ ለህይወት ጋር የተያያዘ ነው። ንባብ ለህይወት ሮብ ዕለት ተከፍቷል። እስከ ነገ እሁድ ድረስ ይቀጥላል እና አዲስ አበባ የምትገኙ መሄድ የምትችሉ በሙሉ ሂዱ ለማለት እፈልጋለሁ። በርካታ የምትፈልጓቸው መጽሐፎች፣ ደራሲያን የምታገኙበት አጋጣሚ ነው እና ያው አያመልጣችሁ ለማለት እፈልጋለሁ። እስካሁን ያልሄዳችሁ እንግዲህ ከዚህ ጋር በተያያዘ ያለው ድምፃዊ ፀሐዬ በፀሐይ ተሸለመ ይላል። ንባብ ለህይወት በድምቀት ተከፍቷል። ሐምሌ 23 2018 በኤግዚቢሽን ማዕከል ጥቁር እንግዳ መድረኩን ተቆጣጠረው። ተወዳጁ ድምፃዊ ፀሐዬ ዮሐንስ በንባብ ለህይወት የመጽሐፍት አውደ ርዕይ ላይ ተገኝቶ ዘመን ተሻጋሪ ሙዚቃውን ማንበብና መጻፍን በልዩ ብቃት በመጫወት ታዳሚዎችን በደስታ ብዛት ከመቀመጫቸው አስነስተዋል። ልጆችም አብረው ታዚመዋል። በኢትዮጵያ ሴት ደራሲያን ታሪክ በረጅም ልቦለድ ዘርፍ ፋና ወጊ የሆነችው ፀሐይ መላኩ ለአርቲስቱ የምስጋና ሰርተፍኬት በክብር አበርክታለች ይላልና ይህንን ይመስላል እንግዲህ የመጀመሪያው መረጃ ከንባብ ለህይወትና ከድምፃዊ ፀሐዬ ጋር የተያያዘ ነው። ዋው በጣም ደስ ይላል። ድምፃዊ ፀሐዬ ዮሐንስ እንግዲህ በዋነኛነት ከ51 ዓመት በላይ ግልጋሎት ሰጥቷል። ፀሐዬ በዚህ የረጅም ዓመት ግልጋሎቱ ከሌሎች ጋር 4 ያክል በራሱ ደግሞ 11 ያክል የሙዚቃ አልበሞችን አበርክቷል ከተለያዩ ነጠላ ዜማዎች ጋር በድምሩ ማለት ነው። ስለዚህ ረጅም ጉዞ በመጣበት ዘመን ደግሞ ፍቅሩንም ክብሩንም ጠብቆ ፀሐዬ በጣም ቁጥብ፣ ቀረብ ብለው ለሚያውቁት ለሚግባቡት ደግሞ ተጫዋች፣ ነገር ግን ደግሞ አስተውሎ የሚራመድ ከስሜታዊነት ራሱን ቆጥቦ እዚህ ዘመን ድረስ ተረጋግቶ በሙያው የዘለቀ ተወዳጅ ባለሙያ ነው። ምናልባትም በአሁኑ ጊዜ በርካቶቻችን በጋራ ተስማምተን ከምንወዳቸው በጣም ጥቂት ሰዎች አንዱ ፀሐዬ ይመስለኛል። በጣም የሚገርመው ሪዮት እንግዲህ የኢሂድሪ መንግስት ከሚመሰገንባቸው ዋና ዋና ሀገራዊ አስተዋጽኦ ፖሊሲዎች አንዱ
የመሰረተ ትምህርት ዘመቻ ነው። በዚህ ዘመቻም ላመጣው ውጤት በዛን ወቅት ዩኔስኮ ተሸላሚ አድርጎታል ያን የኢትዮጵያን መንግስት። ከዛም ጋር ተያይዞ የእድገት በህብረት የእውቀትና የስራ ዘመቻም ላይ የነበረው ዓላማና ግብ ያው በኋላ ላይ የተለያዩ ነገሮች እንዲፈጠሩ ምክንያት ይሁን እንጂ የመጀመሪያው ዓላማ ከመማር ማስተማር ሂደት ጋር ታስቦ 60,000 ዘማቾችን በማዝመት የተጀመረ ነበር። በዛ ዘመቻ ላይም ቀድሞ ሙያዊ አስተዋጽኦን ያደረገው ፀሐይ ዮሐንስ ነበር። በርታ ዘመዴ ዘማቹ ጓዴ በሚል ተወዳጅ ስራ ማለት ነው። ከዛ ቀጥሎ ማንበብና መጻፍን በርካታ መሀይም ኢትዮጵያውያንን ብዕር ያስጨበጠበት ተወዳጅ ስራው ነበር። በዚህም ትልቅ አስተዋጽኦ አበርክቷል። የመሰረተ ትምህርት ዘመቻ እውን እንዲሆን በሙያው ማለት ነው። ያ ዘመቻ በርካታ እናት አባቶቻችንን በጣት ከመፈረም ያወጣና ወደ ተሻለ ደረጃ ከፍ እንዲሉ ያደረገ ውጤታማ ነበር። ከዛ ውጭም ርዕዮት አሁን ባለንበት ዘመን የአስተዋይነት መንገድም ነው ብዬ በግል ያምናለሁ። ምክንያቱም አሁን ዘር የሚያስቆጥሩን አሉ አይደል? ከምንም በላይ ፊደልን ማስቆጠር ትልቅ እውቀት ነው ብዬ አስባለሁ። በዚህ አጋጣሚ ምንወድህ ወንድማችን ፀሐይ ዮሐንስ እንኳን ደስ ያለህ። ይህ ሽልማት ይገባሃል። የበርካታ ኢትዮጵያውያን ፍቅርና አክብሮትን አትርፈሃል እስካሁን በዘለክባቸው የሙያ ዘመኖች ለማለት እወዳለሁ። ርዕዮት የምትጨምሪው ካለ ጨምሪና ታሪካዊ ክስተቱን በቪዲዮ እናረጋግጠው። እኛ ብቻ አውርተነው የሚያልፍ ስላልሆነ ማለት ነው። እውነት ነው። በጣም ማንበብና መጻፍ በጣም ደስ የሚል ነው አይደል? ሁለት ውስጥ እኮ ያለው ዓለም ራሱን የቻለ ዓለም ነውና ደስ በሚል ሁኔታ ነው ፀሐይ የሚያቀነቀነው። በጣም ከምወዳቸው ስራዎች ውስጥ ነው። በዛ ላይ ደግሞ እንደገለጽከው በስራው ብቻ ሳይሆን ደግሞ በተግባሩ እንደምን ያለ ሰው ነው የሚለው ደግሞ ሲጨመርበት እጅግ በጣም ክብሩ ይጨምራል አይደለ? አንዳንድ ጊዜ በጣም ጎበዝ ሰዎች በስራቸው ይኖራሉ። ስራቸውን ትወዳለህ፣ ታከብራለህ። እሱ በራሱ ለትውልድ የሚጠቅመው ብዙ ነገር ስላለ ስራን በደረጃ መስራት፣ ከደረጃውም ከፍ እያደረጉ መስራት። ለዛ ነው አንዳንድ ጊዜ ባለሙያዎችን እዚህ ጋር ስናከብር የተለያዩ አስተያየቶች ይሰጣሉ። እንትና እኮ እንትና ምናምን ነው አይደለም የሰራን ማክበር በሚል በተለይ ታቦር አንተ ብዙ ትሰራለህ እና እሱ በራሱ ትልቅ ኳሊቲ ነው። ከዛ ደግሞ የሞራል ጉዳይ ሲጨመርበት፣ የባህሪ ጉዳይ ሲጨመርበት ደግሞ ሌላ የበለጠ ክብር የሚያሰጥ ነገር ነው ብዬ አስባለሁ እና በሁለቱም ታድሏል ፀሐዬ። እኔም እንኳን ደስ አለህ ልለው ፈልጋለሁ። በጣም ጥሩ። እንግዲህ ርዕዮት ሀገራችንን በተለያየ ምክንያት ጥለን ስንመጣ የዚህ የፀሐዬ ስራ ለሀገሪቱ ካበረከተው አስተዋጽኦ ጎን ለጎን እዚህ ሀገር ለሚመጡ አዳዲስ እኛም አዲስ ሆነን በመጣንበት ጊዜ ትርጉማቸው ከገቡኝ ያኔ ገብቶኝ ነው የመጣሁት። ለሀገሬም ያደረገውን አስተዋጽኦ አመስግኜ የጀመርኩት እዚህም አስተዋጽኦ አለው። ግን እሱ ስራ ለማንም ሰው ቢሆን የትም ዓለም ብትሄጂ ማንበብና መጻፍ መንገድ አትጠይቂ፣ ቦታ አትጠይቂ ምናምንና ይሄን ሁሉ አስተዋጽኦ ይዟል ልልሽ ነው። ለማንኛውም አድማጭ ተመልካቾቻችን በመሰረተ ትምህርት ዘመቻ ውጤታማ እንዲሆኑ ወላጆቻችን በወቅቱ የነበረው የሂድሪ መንግስት ያደረገው አስተዋጽኦ ያንን አዋጅ ተከትሎ ደግሞ ፀሐይ እንኳን ቀደም ይላል፣ አዋጁንም ይቀድማል። ይሄን ስራ ሲሰራ ግን ውጤታማ ከሆኑት የኪነ ጥበብ ስራዎች የፀሐይ ቀዳሚው ነበር። አያይዘን መሀይምነት ጥቁር መጋረጃ ነው አስታውሰን ቪዲዮ እንገባበስ። ይሄንን አንድ ላይ እንዴት አድርገን ማንበብ እንችላለን? ኢትዮጵያ የመሀይምናን ሀገር አትሆንም። በትግል ከመሀይምነት ነፃ እንወጣለን። ወደነው ትምህርቱ ዠ ዡ ዡ ዢ ዢ ዢ ዢ ዢ ዢ ዣ ጃ ጂ ጂ ዣ ጃ ጃ ጃ ጄ ጄ ጄ ጄ ጁ ዳጁ
ከመሃይሞች ሰልፍ በፍጥነት ወጥቼ ተምሬ ላስተምር እርዱኝ ወገኖች አንብብና መጻፍ ዋናው ቁም ነገር ከሕይወቴ ጎሎ ይሸበር ጀመር የቅዳሜው ወጎች ዝግጅታችን እንደቀጠለ ነው። ከምንጊዜ ሚዲያ ቀደም ሲል ተወዳጁ ድምፃዊ ፀሐይ ዮሐንስ መሸለሙን ምክንያት በማድረግ በተለይ ደግሞ በመሰረተ ትምህርት ዘመቻ ወቅት ላደረገው አስተዋጽኦና ድርሻ በተከፈተው የንባብ አውደ ርዕይ ላይ መሸለሙን ገለጽ። ከዛም ለታሪካዊ ትውስታ ቪዲዮዎችን ጋበዝናችሁ። ኢትዮጵያ የመሃይማን አገር አትሆንም። ሻምበል ፍቅረ ስላሴ ወግደረስ ነብስ ይማር ወደነዋል ትምህርቱን የሚለውን ደረሰ ወደነዋል ትምህርቱን ትክክል ነው። እንዲህ አድርገው ነው ያስተማሩ። እንግዲህ ከዛ በፊት ግን የሀገሪቱ ፕሬዚዳንት ነው ጥቁር ሰሌዳ ላይ ሲያስተምሩ ያያቸዋቸው። ስለዚህ የመሰረተ ትምህርት ዘመቻ ውጤታማነት በዚህ መልኩ ተሳትፈው ነበር የሀገሪቱ ዋና ዋና ሰዎች። ፖሊሲውም ውጤታማ ሆኖ ሀገሪቱን እስከማሸለም ደርሷል የሚለውን ለአዲሱ ትውልድ እንዲያው እንዲመረምር መረጃ በሚል ነው። ከዛም የተወዳጁን ፀሐይ ዮሐንስ ማንበብና መጻፍ ዋናው ቁም ነገር ከህይወቴ ጎሎ ቸገር ነበር። ይሄው ነው እንግዲህ ህይወታችሁ እንዳይጎል ነበር ያደረገው አንዱ ይሄ ዘመቻ ነውና። አዎ ትክክል። ልክ በዚህ ዘመቻ ድል ሲያደርገው ነበር አደረገው መሃይምነቱን እና ቁጭቱም ያ ነበር ለማለት ነው የብዙዎቹ። አዎ የሚገርም ስራ የተሰራበት ነው በጣም እና መቼም ከሚነሱ በዛ ጊዜ ከተሰሩ በርካታ ስራዎች ውስጥ በጉሉ ከሚነሱት ውስጥ አንዱ ነው ይሄ። ከዛ ይሄኛውን ዘፈን ደግሞ ጨመረ ስታስብበት የሆነ ደስ የሚል ስሜት ይፈጥራል ስታየው እንደዚህ ቪዲዮ። ትንሽ ያው መፈክሩ ቢያስቅም እያንዳንዱን ነገር በመፈክር የማድረጉ ነገር እንዳለ ሆኖ ማለት ነው። አዝናኝነት መሰለሽ እያንዳንዱ ነገር በመፈክር የሆነበት መፈክር በዋነኛነት ከምትደክሚው ከምትለፊው ጎን ለጎን ክንድን ጡንቻማ ያደርጋል። ስርዓቱ ደግሞ ይከተል የነበረው ወዛደራዊ ዓለም አቀፋዊነት ነው። ስለዚህ ወዛደር ከልፋቱ ከትጋቱ ጎን ጡንቻው ጠንካራ ነው። ያ ደግሞ የሚሰራውን ስራ በብቃት እንዲሰራ ያደርገዋል። ስለዚህ ክንዳችን ማብራሪያው ጥሩ ነው፣ አሳምኖኝ ወደ ኃይል ይሄዳል አካለት። ለማንኛውም እንደዛ ነበር ወዛደራዊ ዓለም አቀፋዊነት ይለምልም ከሚለው መፈክር ጎን ለጎን። ዞሮ ዞሮ አድማጭ ተመልካቾቻችን ወደ ቀጣዩ ስናመራ ደግሞ ባሳለፍነው ሳምንት የአቡነ ጴጥሮስ ሰማዕቱ አባትና ጀግናው ኢትዮጵያዊ አርበኛ የተሰዉበትን ሳምንት አስታውሰን ነበር። በተለይ በአድማጮች መድረክ ብዙዎችን ተሳታፊ አድርገን ነበር። የኒህ አባት ምሳሌነት በዚህ ዘመን ለሃይማኖት አባቶች ለሁላችንም ኢትዮጵያውያኖች በተለይ ሀገር በነፃነት ኮርታ እንድትኖር ዜጎች የተከፈላላቸውን ዋጋና መስዋዕትነት ትርጉሙን እንዲያውቁ በማድረግ የጣሊያን ወራሪ ፋሺስት መትረየስ አፈሙዝ ላይ በጽናት ቆመው ኢትዮጵያ በወራሪዎች እንዳትገዛ ምድሯንም ህዝቧንም ገዝተው በኩራት ያለፉ ጀግና አባት ናቸው። የኢትዮጵያዊነት የነፃነት ምሳሌ ናቸው። ከሳቸው ጋር በተያያዘ እንግዲህ ከዚህ በፊት ታላቁ ባለቅኔ ጋይ ጸጋዬ ገብረመድኅን በተለይ ጴጥሮስ ያችን ሰዓት እንዲጽፍ ዋነኛ ምክንያት ከሆኑት ጉዳዮች መካከል በአንድ ወቅት በሰጠው ቃለ ምልልስ ከአምቦ ወደ አዲስ አበባ ዩኒቨርሲቲ ለትምህርት መጥቶ አቡነ ጴጥሮስ ሐውልት ስር አንድ ጀብራሬ ሰካራም ሽንቱን እየሸና እሳቸውን በቁጭት ሲናገር ሰምቶ መደባደቡን ያስታውሳል። የዚህ ቁጭት እንደገና የከፈሉት ዋጋና መስዋዕትነት ታሪካዊ ልሁ ተደምሮ ጴጥሮስ ያችን ሰዓት ጽፏል ጋይ ጸጋዬ። ይህ ተወዳጅ ተውኔትም በበርካታ ኢትዮጵያውያን ዘንድ ፍቅር አክብሮት ተችሮት ለዘመናት በታሪካዊነቱ ቀጥሏል። ከዚህ ክፍል ውስጥ እኒህን አባት የመጨረሻ ደቂቃዎች የሚያስታውሰውን በዋነኛነት ጋብዘን እንመለሳለን። ርዕዮት የምትጨምሪው ነገር ካለ ጨምሪና
ወደ ቪዲዮ እናልፋለን። እሺ የተጻፈበት ራሱ ታሪክ የኋላ ታሪክ ራሱ በጣም የሚስብ ነገር አለው። አሁን የገለጽከው እዛ ጋር ከመተናነቅ አልፎ ከዛ ግን አየህ እዛ ጋር ተናንቆ ብቻ ቆሞ ቢሆን ኖሮ በቃ እዛ ጋር ይቆማል። አሁን ግን ለሁላችንም የደረሰ የሁለቱ የጋይ ጸጋዬና የሰካራሙ ታሪክ ብቻ ሆኖ ወይ ጋር ነበር እዛ ጋር ያዩ ሰዎች በቃ የሚያወሩት ወይ ታሪኩን ሲጽፍ የህይወት ታሪኩን ሲጽፍ እንደ አንድ አጋጣሚ ብቻ ተሸጉጣ ትቀር ነበር። እና አንዳንዴ የጥበብ ሰዎች እድለኝነትም ይሄ ነው አይደል? እንዲህ አይነትን ነገር ትልቅ የሆነ አንድ የጥበብ ስራ እንዲወልድ አጋጣሚዎችን የማድረግ ነገር እና ከዛ ደግሞ እንደዚህ አቡነ ጴጥሮስ ሲታወሱ የሚታወስ ጉልህ ነገሮች ውስጥ አንዱ ሆነ ማለት ነው። ከታሪካቸው ጎን ለጎን አንዳንዴ እንደውም በላይ ይሆናሉ አይደለ? እንደዚህ አይነት እኮ ታሪካዊ ተውኔቶች ምናምን እንደውም አንዳንዴ አሁን አፄ ቴዎድሮስ ራሱ ታሪኩና አንዳንዴም እየተምታታም ጭምር ማለት ነው። የትኛው ነው ልቦለዱ ምናምን በምትልበት አይነት ደረጃ ማለት ነው። እንደዛ መሆን አለበት ሳይሆን ግን የምናቡን ኃይል ማለት ነው የምታየው እና ያንን ያህል ከታሪክ ጋር ራሱ የሚፎካከርን ስራዎች እንዲበረከቱልን የሆኑበትን ምናምን እንደዚሁ እናነሳለን እና ከዛ ውስጥ አንዱ ሆነ ይሄ አቡነ ጴጥሮስ እና አጋጣሚው አሁን ያልከው አይነት ነው። ይገርማል እና በጣም ከአጋጣሚው ውስጥ በጣም የማረከኝ እንዳልኩ እዛ ጋር ተናንቆ ምናምን ተናዶ ምናምን ሳይሆን ያቆመው እንዲህ አይነት ትልቅ ስራ መውለዱና ዘመን ተሻጋሪ ስራ አሁን ድረስ እንደዚህ የምናነሳው መሆኑ የሆነ ደስ የሚልም ነገር አለው፣ አስተማሪም ነገር አለው። እንዲህ አይነት ችሎታ ያለው ሰው አንዳንድ ጊዜ እንዲህ በቃ ተናዶ ስሜቱን አባክኖ ምናምን ከሚተው የሚወለድ ከቁጭት የሚወለድ ግን የሆነ ቂም በቀል ምናምን ሳይሆን እንዲህ አይነት ውብ ነገሮችን ለማምረት መጠቀም የሚለውንም አይነት ትምህርት ሰጥቶኝ ነው ታቦር። በጣም ጥሩ። ወደ ቪዲዮ እናምራሪ። ፋኖ 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 ተኩሶ ሲነጉድ የፈሪ ልምደኛ ፍለፊቴ ጋዳይ ፋኖ እንደመካኛ ኧረ ተው በሉት ያምበልጉ ሰጠው ለነፋስ አንጎሎ 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 እንደ ቆላ ወፍ እንደ ግሪሳ እንደ ቆላ ወፍ እንደ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ ፋኖ 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 ጋር ተልጦ ደሞ አይላት ቁርጣልሽኝ እንደ ውሃት ፋኖ ፋኖ አረለው ጋዴ ምን ያህል ይርቃል ተዝባርሽኝ ጊዜ እንባዬ ይመጣል ለሚያለው ጫካ ለሚያለው ዱር ሲነጋገር ያድራል ከሙዜሩ ጋር ፋሽስት የሚል ስመ ነጎድጓድህ ልጄ ይሄ ከሮማን ብርት ውስጥ የጴጥሮስ የቁልፍ ኃይል የምትሉት የቫቲካንን ማህፀን ጭምር አድፈጥፍጦ የሚፍለቀለቅ የሐሳዊ መሲህ ጉምህ ክርስትናን ተመስሎ ክርስቲያኖችን የሚያባላ ለተጨፈጨፉ ብዙሃን ሳይሆን ለጨፈጨፉ ጥቂቶች የሚመሰክር የቁራ ድምጽ ነው። እግዚአብሔር ይፍታችሁ ልጆቼ፣ እግዚአብሔር ይፍታችሁ። ለጠላታችሁ ለፋሽስት እንዳትገዙ። እንኳንና እናንተ ምድሪቱም እንዳትገዛ ገዝቻለሁ።
ልጆቼ በመንፈስ ጀምራችሁ በስጋ እንዳታልቁ እግዚአብሔር ይፍታችሁ። እግዚአብሔር ይፍታችሁ። ይዱ ቢራራት ግብር አለብን ግብር አለብን ግብር አለብን ፋኖ ፋኖ የወንድ ልጅ እናት ታጠቂ በገመድ የወንድ ልጅ እናት ታጠቂ በገመድ ሊሽና ሞራ እንጂ አይቀብረውም ዘመድ አይቀብረውም ዘመድ ፋኖ 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 ከባሌ አድማጭ ተመልካቾቻችን የቅዳሜ ወጎች ዝግጅታችን ነው እየተከታተላችሁ ያላችሁት። ከምንጊዜ ሚዲያ ቀደም ሲል የአቡነ ጴጥሮስን በጀግንነት መስዋዕት መሆን በዋነኛነት ለመንፈሳዊ ልጆቻቸው ሀገራቸውን ከወራሪ ከፋሽስት ጣሊያን ቅኝ ግዛት እንዲታደጉ መሬቷንም ኢትዮጵያውያንን በሙሉ ገዝተው ያለፉበትን ታሪካዊ ጴጥሮስ ያችን ሰዓት ከተሰኘው ቲያትር ላይ የተወሰደ አጭር ቪዲዮ ጋበዝናችሁ። የሰማዕትነታቸውን ሙት ዓመት ምክንያት በማድረግ ባለፈው ሳምንት የተሰዉበት ሙት ዓመት ቀን ጋር በተያያዘ ለማስታወስ ነበር። ክብር ለእንዲህ አይነት ጀግኖቻችን ዛሬም በመላው ዓለም በነፃነት ቀናና ኮራ ብለን እንድንራመድ ላደረጉ ሁሉ ይሁን እንላለን። ሪዮት እንግዲህ ወደ ቀጣዩ ናመራ ደግሞ እንዲያው መሪዎች የመገናኘት የመተዋወቅ የመነጋገር እድል የላቸውም በእኛ ሀገር እንደምታውቂው መጪው ነባሩን ቢቻል ገሎ ባይቻል አባሮ ነው እንግዲህ የስልጣን ቅብብሉ ሲቀጥል የኖረው። ከዓለም ታሪክ ጋር ብዙ የሚዛመር ነገር ቢኖረውም የኛ በተለይ አፍሪካውያን ደግሞ ከዚህ ጋር የኛም በአብዛኛው እንደዛም ስለሆነ ማለት ነውና በዋነኛነት እንዲያውም ቀዳማዊ ኃይለ ሥላሴ ይመስሉኛል በኋላ መሪ ይሆናሉ አይሆንም ልጆቹን አናውቅም። እሳቸው ግን እድሉን አግኝተዋል። በኋላ መሪ የሚሆኑትን ወይ በትምህርት ቤት ሸልመዋል ወይ በጦር ትምህርት ቤት አበረታተዋል። ሌላም ልትይ ትችላለች። ለምሳሌ ሟቹን ጠቅላይ ሚኒስትር መለስ ዜናዊን ዊንጌት ተማሪ እያሉ ተገናኝተዋል በሽልማት ደረጃ ማለት ነው። እሳቸውን የተኩት ፕሬዝዳንት መንግስቱ ኃይለማርያም የጦር ግምጃ ቤት ኃላፊ እያሉ ንጉሰ ነገስቱን በተለይ ሐረርጌ እያሉ ብዙ ጊዜ አስጎብኝተዋቸዋል። የጦር መጋዘንና ሌሎች በእሳቸው ስር የነበሩ ተቋማትን ማለት ነው። ስለዚህ በኋላ ደግሞ ያው እሳቸውን ገልብጠው ስልጣን ያዙ። እንዲያውም አብዛኛዎቹ ደርጎች በቅርበት የሚያውቋቸው ንጉሰ ነገስቱን ነው። አስታውሳለሁ ነፍሳቸውን ይማር ከኮሎኔል ፍስሐም ጋር ኢንተርቪው ስናደርግ ያኔ ክቡር ዘበኛ አባል ናቸው። እንግዲህ ኮሎኔል ፍስሐና ክቡር ዘበኛ ማለት የቀዳማዊ ኃይለ ሥላሴ የቅርብ የጥበቃ አካል እንደማለት ነው። ክብር ዘበኛ ተብሎ በቃ የእሳቸው ልዩ የጦር በልዩ አይን የሚያዩት የጦር ክፍል ብለሽ አስቢ። ንጉሱ ነገስቱ ጠባቂ ተብሎ ነው የሚታሰበው በሌሎች የጦር ክፍሎች ዘንድ እና ያኔ በጥበቃ ሆነው ያዩትን ቤተ መንግስት ለግልበጣ ተጠቀማችሁበት እያልኳቸው ስንሳሳቅ ነበርና ዞሮ እንግዲህ ጠቅላይ ሚኒስትር አብይም በአካል አግኝተዋቸው ያውሯቸው ምልሽ የተረጋገጠ ነገር የለም። እነ ሌተና ጀነራል ሳሞራን እንደነገሯቸው እና አቦይ ስብሃትን እንደነገሯቸው ራሳቸውን በተለያየ ጊዜ የጠቀስኳቸው ባለስልጣናት የጠቅላይ ሚኒስትር የመሆን ህልማቸውን ነግረውናል እያሉ ሲያላግጡም ሲገልጹም አይተናል። ዞሮ ስለዚህ ከጠቅላይ ሚኒስትር መለስ ጋር ተገናኝተው ይሆን አይሆን አናውቅምና አንዳንዴ እንደዚህ ስለማስብ ብዬ ነው እኔ አንዳንድ ቪዲዮዎችን ስሰበስብና ጥናት ሳረግ መሪዎች ተገናኝተው ቢነጋገሩ ቢማከሩ ያው የመገዳደል የማስወገድ የምናምን ነገራቸው ነው እስካሁን ያለው። እድሉ ቢገኝ እንዴት ሊነጋገሩ ይችል ይሆን የሚል ሐሳብ ስለነበረኝ ነው። አንቺ የምትይውን በይና እንደማሳያ አንድ ቪዲዮ እንጋብዛለን ዝም ብለን
አዎ እንግዲህ እንዳልከው በአብዛኛው ኦልሞስት ሙሉ ለሙሉ እንዳይባል ምን ያህል ነው የስልጣኑ ሁኔታ ሪል ነው አይደለም ምናምን የሚለው ነገር ጥያቄ ያስነሳል እንጂ ያው የመገናኘቱ ነገር በገዳይና ተገዳይ ሆኖ ካልሆነ በስተቀር በሰላም የመገናኘት አይነት ነገር የለም እና የጠቅላይ ሚኒስትር አብይና ያው የጠቅላይ ሚኒስትር ኃይለማርያም እንዲህ ስላለ ነው ሙሉ ለሙሉ ያላልኩት ማለት ነው። ልክ ነሽ። አይ እኔ አላነሳሁትም። እሱም ማለት ትክክል ነሽ። እሱም አብሮ መነሳት አለበት። በሰላም ተቃይረዋል ቢያንስ። አዎ እና ግን ያው አብዛኛው ታሪካችን ምን ይመስላል እስካሁንም ድረስ የሚለውን ስናይ የሚያመዝነው ያኛው ነው እና እንደው ቢገናኙ ብለህ ደግሞ አስበህ ታሪክ ፈጥረህ ደግሞ ያው የሰራው አለ ፈጥረህ ማለት ራስ ከራሳቸው ንግግር እና ብዙ ጊዜ እንደምታደርገው ያንን ለአድማጮቻችን ከጋበዝን በኋላ ደግሞ እንነጋገራለን። በጣም ጥሩ። እስቲ አድማጭ ተመልካቾቻችን ፕሬዚዳንት መንግስቱ ኃይለማርያም እና ጠቅላይ ሚኒስትር አብይ አህመድን ጥቂት ሲከራከሩ ተከታትለን እንመለስና ሪዮት ያው የቅዳሜ ወጎች አይደል የምንለው እንላለን። በሰባት ዓመቴ እናቴ ሰባተኛው የኢትዮጵያ ንጉስ አንተ ነህ አለችኝ። እስከ ሱቅ ቤት ድረስ ድምጽ እያወጣው እያልኩ እየነዳው እሄዳለሁ። ያሳዝናል። እኔ ኢትዮጵያ ጠቅላይ ሚኒስትር ሆኜ በወር 400 ምናምን ዶላር ነው የምበላው። እንደምታውቀው አልሰርቅም። እያንዳንዳችሁ ያላችሁን ቤት አይነቱን፣ ስታንዳርዱን፣ ዋጋውን ከባንክ የምትወስዱትን የምትኖሩትን ህይወት የምትሄዱበትን መኪና የምትዋምሹበትን የህዝብ ብታምኑ ባታምኑ በሚገባ ያውቃል። የመንግስቱን ስርዓት እንጥላለን ብሎ የመጡ ግሩፖች ሁለት ሶስት ተበልተዋል። አንተ በተረጎምከው ነገር አይደለም አይነት አይደለም። አንዳንዶች ደርግ የወደቀው 83 ነው ይላሉ። አይደለም። እንዲህ አይነት ትግል ነው የገጠመን። ደርግ ይፈጠርና ንጉሱ እንዳለ ይሞታል። ይሄን ልተው ግድ የለም። ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። ምንድነው የሚታየው ቲያትር? ወላሂ እያፈረሰ ነው እያለማ ነው። ኢትዮጵያ በሚያሰጋ ሁኔታ ላይ አይደለችም። ምንም አልሰማህም? ምንም ችግር የለም። ምንም አያሳስብህም? አስተማማኝ መከላከያ ያለን እኛ እንዳትጠራጠር። እሱ እኔ አይመስለኝም። ይሄ በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ምንድን ነው ይሄ? ከኢትዮጵያ እንደ በቀለው እንደዚህ አይነት በጣም ሞራል የሌለው ደካማ ስብስብ ጋር መናገር ከባድ ነው። ሞራል ስለሌላችሁ ይሄን ያደራጀ ነው ህዝብ ነው ያነቃ ነው ህዝብ። ይሄንን ገበና መሸፈን የለብንም። ካልቸሩን አበለሻሽተነዋል። ለዚህ እንቆቅልሽ የኢትዮጵያ ህዝብ በአስቸኳይ ፍችና ተግባራዊ ምላሽ ሊያገኝለት ይገባል። የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ። ይህ ጥያቄ በአፋጣኝና በተግባር የኢትዮጵያ ህዝብ መመለስ ያለበት ጥያቄ ነው። ብልጽግና እንጭጭ ተቋም ነው። በዚህ ነው ጋይድ ልንሆን የምንችለው። ይሄ አብዮትና የዚች ሀገር ህልውና የሚመራው። ዝቅ ብዬ ይቅርታ መጠየቅ እፈልጋለሁ። መልሱ ይሄ ነው። እንዲህ አይነት ትግል ነው የገጠመን። እንዲህ አይነት ትግል ነው የገጠመን። መልሱ ይሄ ነው ብለዋል እሳቸው። እንግዲህ ከሁለቱ ባህሪያት በደንብ ሄዱልኝ ልንገርህማ። አሁን የመንግስቱ ስርዓት እንጥላለን ብሎ እንደዚህ ያሉ ጠቅላይ ሚኒስትር አብይ ሲያብራሩ አንተ በተረጎምከው መንገድ አይደለም ያው እየተባባሉ ነው የሚመስለውና ምንም ችግር የለም፣ ምንም አያሳስብም። ጠቅላይ ሚኒስትር አብይ ያው የስዊድን ጠቅላይ ሚኒስትር ነው የሚመስሉት ምናምን የሚባለው ካለው ችግር አንጻር የእሳቸው ደግሞ የሚሰጡት ፕራዮሪቲ እንዲዘና ማለታቸው ምናምን አይደል እንደዛ የሚያስብለውና ምንም አያሳስብም፣ ምንም ችግር የለም፣ አታስብ፣ አስተማማኝ መከላከያ ነው ያለ። የእውነትም እያወሩ ነው የሚመስለውና ከዛ ደግሞ ይሄ ነው ያደራጀ ነው ህዝብ ያው ሲሰደብ የሚያጨበጭብ ማለት ነው። እና አሪፍ ነው ታቦር። እንግዲህ እስቲ እርስ በርስ እንኳን ተገናኝተው የማያወሩ ቢሆን በንግግሮቻቸው እንዲያወሩ እናደርጋለን። ለቅዳሜ ወጎች ዘና እንድትሉበት ነው። ሀሳብ አስተያየቶቻችሁን አጋሩን። ይህን ዝግጅት ሼር እና ላይክ በማድረግ ወደ ሌሎች ማዛመታችሁን ማዳረሳችሁን አትዘንጉ። ሰብስክራይብ በማድረግም የምንጊዜም ኢትዮጵያ
ቤተሰብ ሁኑ መልእክታችን ነው። ሪዮት ወደ ቀጣዩ ዝግጅታችን ስናመራ በሙዚቃ አንሳቅ ነው። እንግዲህ ኢትዮጵያ ክረምት ነው በዋነኛነት። እኛ ደግሞ በሙዚቃ አንሳቅ ትኩረታችን በዋነኛነት ከኢትዮጵያ ሙዚቃ ጋር የተሳሰረ ነው። ስለዚህ ክረምቱ በኢትዮጵያ ሙዚቃ ውስጥ እንዴት መገለጽ ይችላል የሚለው ላይ ነው ትኩረት ያደረግነው። እሱን ተከታትለን እንመለስ። በሙዚቃ አንሳቅ እንሳቅ። በዛሬ በሙዚቃ አንሳቅ ዝግጅታችን ትኩረት የምናደርገው ክረምቱ ወራት ገብቷል። በዚህ መሰረት በኢትዮጵያ ሙዚቃ ውስጥ ብርድ ላይ፣ ዝናብ ላይና ንፋስ ላይ የሚያተኩሩት ዜማዎች ላይ ትኩረት እናደርጋለን። በቅደም ተከተሉ መሰረት እንግዲህ መጀመሪያ ይነፍሳል፣ ከዛ ይዘንባል፣ ከዛ ይበርዳል ነው። ሊነፍስ ነው ይንፈሳ። ንፋስ ያዘመመው ንፋስ ነፍሶ ንፋስ አይግባብን ንፋስ ይገባዋል። ንፋስ ንፋስ ነው ዘመዴ። አሁን ከንፋስ ቀጥሎ ሊዘንብ ነው። ይዝነባ። ዝናብ ዘንቦ ዘንቦ ደጁ ረሰረሰ። ዝናብ ዘንቦ ዘንቦ ደጁ ረሰረሰ። ዝናቡ ዘነበ ዝናቡ ዘነበ ደጁ ረሰረሰ። ዝናብ ጥሏል አሉ ጋራ ጋራ ሆነ። ዝናብ ጥሏል አሉ ጋራ ጋራ ሆነ። ዝናብ ዘንቦ ላይ ዘንባይን እያጉረመረመ እያጉረመረመ ዝናቡም ዘነበ ወጡም ደፈረሰ። ኃይለኛ ደግ ዝናብ ቢወርድ ከሰማይ ሰማዩ ዝናብ ከዳመናው መጣ። ምን ያደርግልታል የዝናቡ መምጣት? ደጋው ላይ ዘንቦ ዘንቦ ሜዳው ላይ ዘንቦ ዘንቦ መስኩ ላይ ዘንቦ ዘንቦ አመጣለች ገንቦ። በመጨረሻ እንግዲህ ሊበርድ ነው። ይብረዳ እክትትትትትት ምንድነው በላቱ? ብርድ ብርድ ይለኛል ምንድነው በላቱ? በሙዚቃ አንሳቅ ዝግጅታችን ተከታትለን ተመለስ። ክረምትና የኢትዮጵያ ሙዚቃ ያላቸውን ትስስር በጥቂቱ ቃኘን። ነፈሰ፣ ዘነበ፣ በረደ። እናንተ ስሜቱ እንዴት አገኛችሁት? በጽሁፍ መልእክት ሀሳባችሁን አጋሩን። ከምንጊዜ ሚዲያ የቅዳሜ ወጎች ዝግጅታችን ይሄን ይመስል ነበር። ሪዮት አለሙና ተወልደ በየነ በጋራ ስናስተናግዳችሁ ቆየን። በነገ የዕለት ሰንበት ዝግጅታችን ደግሞ እንደተለመደው በተወልደ እንግዳ ዝግጅታችን ከዚህ በፊት ተላልፈው ከውስጣቸው በበለጠ ትኩረት ሊታዩ ይገባል ካልናቸው ዝግጅቶች ውስጥ ቆርጠን እንደ አዲስ የምንጋብዛችሁ ይኖራል። ስለዚህ በተወልደ እንግዳ ዝግጅታችን እሱን ጠብቁ። ከአድማጮች መድረክ ጋር በተያያዘ እና ከማጠቃለያ ሀሳብና አስተያየት ጋር ሪዮት አጭር ነገር እንባባልና ዝግጅታችንን እንቋጫለን። እሺ፣ ቅድም ካገኘውኝ ጋብዛለሁ ብዬ ነበረ የነብይንና እሱን ለጋብዛቸውና ከዛ ወደ መለያችን ደግሞ እንሄዳለን። እንግዲህ ቅድም የማሚላና ኪችኒን አንስተን ነበር ይሄንን እንጋብዛለን ያልነውና ስለሚጠቅም ለሁላችንም ወደሱ ልሂድ። ትንሽ ቦታ በዚህ አመት ብንጣላ መታረቂያ ብንታረቅ ለመጣያ ልካችንን መተያያ አበሳውን መወያያ ምስራቹን መናገሪያ ለእንቁጣጣሽ ማባቢያ ትንሽ ቦታ መጠለያ ትንሽ ቦታ መሰደጃ ትንሽ ስፍራ መሰናጃ ትንሽ ቦታ መመለሻ
ትንሽ ጊዜ ማማለጃ ምን አለበት ለምን አልባት ብንተውለት ፍጹም መሆን ስለማንችል ትንሽ ቦታ እንዋዋል በልባችን እኩል ላንጎላችን መላወሻ ትላንትናን ማስታወሻ ብንፈልግ ነገን መርሻ ትንሽ ቦታ እንተውለት ምናልባት የምንልበት ልክ እንዳምና ለዚህ ዓመት ብንጣላ መታረቂያ ብንታረቅ ለመጣያ ብንታሰር ይቅር ማያ ትንሽ እንተው ባዶ ቦታ ጥግ ድረስ የለም ስፍራ ጥግ ድረስ የለም ቦታ በልባችን ደግ በኩል እንፈልግ ባዶ ቦታ የጳጉሜ አይነት ትንሽ ቦታ ለዘመን መለዋወጫ ብንፈልግ ያንን መቅጫ ልክ ለራስ መቀጫ ለሁላችን መቀጣጫ እንፈልግ አንዳች ፋታ የጳጉሜ አይነት ትንሽ ቦታ ይህንን ይመስላል እንግዲህ የጳጉሜ አይነት ትንሽ ቦታ እያለ ነው ነቢይ። እውነትም ልንፈልግ ይገባናል ምናልባት የምንልበትና ፍጹምነት ስለሌለ የሚለው ብንጣላ ለመታረቂያ ብንታረቅ ለመጣያ ምናምን የሚለው ራሱ ትልቅ ሐሳብ ነው። ቅድም ከጠቀስነው ጋር መሄድም ከዛም የሰፋና ያው ጋብዘናችኋል። እንግዲህ ወሩም ደግሞ እየደረሰ ነው አይደለ? ጳጉሜም። ስለዚህ የሚቀጥለውን ዓመት በእንደዚህ አይነቱ ባላንስድ የሆነ አተያይ ለመሻገር ራሳችንም ላይ ብንሰራ ጥሩ ነው። እግዚአብሔር በሰላም ያሻግረን። ሌላው እንግዲህ ክረምታዊ የሆነ ቅንብር ነበር ቅድም ታቦር፣ ከዛ ወደ ጳጉሜ በዚሁ ሄደናልና እንዴት አገኛችሁት የሚለውንም ጻፉልን። የሚቀጥለው ሳምንት ላይ ደግሞ በጥያቄ መልክ የቀረቡ ወይም የምንወያይባቸው አስተያየቶች ካሉ ይዘን መተን የምንወያይ ይሆናል ማለት ነው። ከአድማጮች መድረክ ዝግጅታችንም የጽምዶ ጉዳይ እንግዲህ አነጋጋሪ ሆኗል። ልደቱም የጻፈው ጽሁፍ አለ ጽምዶን በተመለከተ። እናንተ ጽምዶ እንዴት ነው የምታዩት የሚለውን በጊዜያዊነት እንይዘዋለን። ነገር ግን ጉልህ የሆነና መነጋገር ያለብን ደግሞ ሌላ አጣዳፊ ጉዳይ ካለ ያው የምናሳድረው ይሆናል። ለጊዜው ግን ይሄንን ያዙልን ለማለት ነው። በጣም ጥሩ አድማጭ ተመልካቾቻችን ስትከታተሉ የነበረው ከምንጊዜ ሚዲያ የቅዳሜ ወጎች ዝግጅታችን ነው። ሪዮት አለሙና ተወልደ በየነ በጋራ የተለያዩ መረጃዎችን ከአዝናኝና ቁም ነገር አዘል ቪዲዮዎች ጋር አካተን አብረናችሁ ቆየን። በነገ የዕለተ ሰንበት ዝግጅታችን በድጋሚ እስክንገናኝ የዛሬውን በዚህ ፈጸም ተነስተን ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ